ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አርፍዳችኋል። ለዕለቱ የተመራረጡ ፖሊሳዊና ወንጀል ነክ ዘገባዎቻችንን ይዘን ቀርበናል። እንድትከታተሉን በክብር እንጋብዛለን። ከዘገባዎቹ ጋር ኢንስፔክተር አየሁ ዝማሙዬ ነኝ። አብራችሁን ቆዩ። የኢትዮጵያ ፖሊስ ዩኒቨርሲቲ ለኢትዮጵያ ፌዴራል ፖሊስ የመስክ አሰልጣኞች የአቅም ግንባታ ስልጠና መስጠቱ ተገለጸ። ሐዋርያው ጳውሎስ ተጨማሪ ዝርዝር አለው። የተቋሙን ተልዕኮ በአስተማማኝ ሁኔታ መወጣት የሚችሉ የፖሊስ አባላትን ለማፍራት የሰልጣኞችን የማሰልጠን አቅም ማጎልበት ወሳኝ በመሆኑ ለዚህ ትኩረት ተሰጥቶ ተሰርቷል። በዚህም አሰልጣኞች የቀደመ ልምዳቸውን በፖሊሳዊ የሙያ ልዕቀትና በአዳዲስ እውቀቶች በማበልጸግ ለተሻለ ስራ ዝግጁ መሆናቸውን የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ምክትል ኮሚሽነር ጀነራል ታምራት ሙሉጌታ ይገልጻሉ። ተልዕኳችን ብቃት ያለው ሙያዊ ብቃት ያለው የፖሊስ አመራርና አባል ማፍራት ነው። ስለዚህ ሙያዊ ብቃት ያለው የፖሊስ አመራርና አባል ማፍራት ደግሞ ከሆነ በየዘርፉ ወንጀል መከላከል፣ ወንጀል ምርመራ፣ በሰው አስተዳደር፣ በጤና፣ በሌሎችም ዘርፎች በአጫጭር ሙያዎች ስናፈራ ፖሊስ ማፍራት ነው። ሁሉም አሰልጣኞች ከአራቱ ማሰልጠኛዎች ተቋማት ኮሌጆች ተሰብስበን አንድ ቦታ በመሰልጠናችንና የተለያየ ጋብታ ያለብን የሙያ የአቅም የችሎታ ልዩነት ያለብንን ወደ አንድ ያጠበብንበት ነው። በተለይ ደግሞ የጽናት 21 ስልጠናን የሰለጠንበትና ስንወስድ ስልጠናውን አቅማችንን ያጎለበትንበት ስልጠና ነው። የኢትዮጵያ ፖሊስ ዩኒቨርሲቲ ባዘጋጀው ስልጠና መሰረት የተሻለ ስልጠና ወስጃለሁ። መጀመሪያ ከማውቀውም በላይ ተጨማሪ ቀጣይ ለሚሰጠኝ ተልዕኮ የተሻለ ስራ እንዲሰራ ሀገራችንን የሚጠብቁ ጀግኖችን እንዳፈራ በጥሩ ዲሲፕሊን በጥሩ ሙያዊ ብቃት ራሳቸውን ችሎ ሌሎችን ጥላ ሆኖ የሚጠብቁ ጀግኖችን እንዳፈራ አሰልጣኝ ከመሆኔ አንፃር መጀመሪያ ለራሴ ብቁ ሆኜ ሌሎችን ማስተማር የሚችልበትን አቅም ሰጥቶኛል ስልጣናው። ይህ የክህሎት ማሻሻያ ፕሮግራም ከተለያዩ የሀገራችን አካባቢዎች ፖሊስ የመሆን ራዕይ ሰንቀው ወደ ተቋሙ የሚቀላቀሉ ምልምል ሰልጣኞችን በተሻለ ደረጃ ለመቅረጽ እንደሚያስችል የተገለጸ ሲሆን አሰልጣኞቹም የተጣለባቸውን ሀገራዊና ተቋማዊ ኃላፊነት በብቃት ለመወጣት ሙሉ ዝግጅት ማድረጋቸውን ተናግረዋል። ፖሊሳዊ ስነ ምግባርን፣ ፕሮፌሽናሊዝምን፣ የፖሊሳዊ ስልቶችን፣ አካል ብቃትን ለማሻሻል ደግሞ የዚህ ክፍል ስፔሲፊካሊ ደግሞ የፈጻሚዎቹ የአሰልጣኞቹ አቅም መሻሻል የአሰልጣኞቹን አቅም ማጎልበት ወሳኝ ነገር ነው፣ ዋነኛ ነገር ነው። ተቋማችን ይዞት ያለውን ስትራቴጂክ ለውጦችን ለማምጣት የተሻለ አቅም የሚፈጥር በእውቀት በክህሎትና በአካል ብቃት የጠነከረ አሰልጣኝ የሚያሰለጥን አሰልጣኝ ነው። ሌሎች ወደ ተቋሙ የሚገቡ ሰልጣኞች ተቋሙን ወደው በተቋሙ አምነው ተቋሙ ላይ ለማገልገል እስከ መጨረሻው እንዲጸኑ ብቃት ያለው አሰልጣኞችን ለማብቃት የቲዩቲ ስልጠና ወስደናል ማለት ነው። ሰውን ሲያስተምር ወይም ሲያስረዳ እንዴት አድርጎ ማስረዳት መቻል አለበት። ፖሊስ ማለት በእያንዳንዱ ቦታ ጨዋነት፣ ዲሲፕሊን የተሞላ መሆኑን በዚህ ስልጠና አይተናል። በዩኒቨርሲቲው የሚሰጡ የፖሊስ ትምህርትና ስልጠናዎች የሚሰጡበትን አካሄድ መቀየር ወሳኝ መሆኑ የተጠቀሰ ሲሆን የስልጠናው ዋና ትኩረትም የተቋሙን ራዕይ ዓላማና እሴቶች ዳር ማድረስ የሚያስችሉ አሰልጣኞችን ማፍራት ነውም ተብሏል። የዘመናዊ ፖሊስ እንገነባንን ስንል ትምህርታችንን ማዘመን ብቻ ሳይሆን ስልጠናችንን ማዘመን ደግሞ ሌላው ነገር ነው። ስልጠና ማዘመን ደግሞ ካሪኩለሙን መቀየር ብቻ አይደለም፣ አሰልጣኞቹ ላይ መስራት፣ አሰልጣኞቹን ማዘመን ደግሞ ዋና ስራችን። ወደኛ ተቋም የሚመጡ ሰልጣኞች ወይ ማንኛቸውም ሊገቡ ያሰቡ ተቋሙን የሚረዱበት ሰልጣኞች ደግሞ ተቋሙን የሚገልጽ የተቋሙን ራዕይ፣ የተቋሙን ዓላማ፣ የተቋሙን እሴቶች የሚያሳካ አሰልጣኝ ነው እንዳለ ያየ ነው ማለት ነው። ለሚመጣው ሰልጣኞች ደግሞ የምናስጨብጠው ሀገራችን ምን እንደምትመስል ተቋማችን ከኛ የሚፈልገው ሀገራችን ከኛ የምትፈልገውን ነገርና የሰለጠነ ፖሊስ እንዲሆን እኛም በብቃት ሰልጥነን በአቅምም ሰልጥነን እነሱንም ለማብቃት ተዘጋጅተን ነው ያለነው ማለት ነው። ከአራቱም አቅጣጫ ይመጣሉ ሰልጣኞች። እነሱን ደግሞ ተቀብለን የተሻለ ከድሮ በተሻለ ስልጠና ለመስጠት ራሳችንን በሚገባ ያዘጋጀንበት ሁኔታዎች አሉ። ብዙ ተሞክሮች ወስደናል። ከነበረን ተሞክሮ ላይ ሲጨመርበት የተሻለ ለውጥ ይመጣል የሚል ሙሉ እምነት አለኝ። ቀጣይ ወደ ፌዴራል ፖሊስ የሚቀላቀሉ ሰልጣኞችም የሀገር ፍቅር ይዞ ወደኛ ተቀላቅሎ ጥሩ አድርገን አሰልጥነን አብረን ለሀገራችን ፍቅር፣ ሰላምና እድገት አንድ ላይ እንድንሰራ መልእክቴን አሳልፋለሁ። አመሰግናለሁ።
በቀደሙት ጊዜ ሀገራቸውንና ተቋማቸውን በጀግንነት አገልግለው በክብር የተሰናበቱ የ1974 ኮርስ የሰራዊቱ አባላት አሁንም ሀገር በምትፈልገን ጊዜ ሁሉ ቀድመን ለመገኘት ዝግጁ ነን ሲሉ ተናገሩ። ጸጋነሽ ገብረ ማርያም ከትውልድ ወደ ትውልድ የሚሸጋገረው የሰላምና የጸጥታ ዋስትና የሕግ የበላይነትን ለማስከበር የሚከፈለው መስዋዕትነት ቀላል አይደለም። ወደ ፖሊስ ሰራዊት መቀላቀል በወቅቱ የነበረውን የአለባበስ ማራኪነትና ያጋጠሟቸውን ፈተናዎች ማለፍ ለዛሬው የህይወት ጉዟቸው ትልቅ አቅም እንደፈጠረላቸው ይናገራሉ። 74 73 ላይ ያሉ የፖሊስ አባላት አለባበሳቸው፣ ስነ ምግባራቸው፣ ሰብአዊ መብት አጠባበቃቸው በጣም ልዩና ወጣቶችን የሚስብ ስለነበረ የእነሱን አርአያ ተከትለን ስለገባን ያለምንም መሰላቸትና ያለምንም ችግር ለ42 ዓመት ሰራዊት ውስጥ ለማገልገል ችለናል። ፖሊስን ስለምወደው ስቀጠርም ፈልጌ ወድጄ ስለተቀጠርኩኝና ጥሩ የህይወት ትምህርትን የሰጠኝ ስለሆነ ብዙ ፈተናዎችን ቢደርሱብኝ ቢኖሩም ፈተናዎችን የመቋቋም አቅም ሰጥቶኛል። ፖሊስ በማንኛውም ሀገር እድገት ውስጥ አስቸጋሪ የስራ ባህሪዎችን መቋቋም፣ ማህበራዊ ፈተናዎች ማለፍ የግድ ይላል። የሚያጋጥሙ ፈተናዎች ሁሉ አልፎ ለሀገር ግንባታ አስተዋጽኦ ማበርከት ግን የላቀ ቁርጠኝነትን ይጠይቃል። ታሪክ የሚለካው በዘመናት ርዝማኔ ሳይሆን በችግር ውስጥ በሚታይ ጽናትና ሀገርን ባስቀደመ አርቆ ሀሳቢነት ነው። የዚህ የእድሜ ልክ አገልግሎት ለዛሬው ትውልድ ትልቅ ትምህርት የሚሰጥ ትላንትን በጽናት ምሳሌና ዛሬ በረጅሙ የስራ ዘመናቸው በኢትዮጵያ ፌዴራል ፖሊስ ያላለፉና ዋጋ የከፈሉ የቀድሞ የኢትዮጵያ ሰራዊትም እንዲህ ብለዋል። ጸጥታና ሰላምን ለማስከበር ሲሉ የከፈሉት መስዋዕትነት ቀላል አልነበረም። ከፍተኛ የህይወት መስዋዕትነት ብዙዎች ከፍለዋል፣ አልፈዋል። እነዚህም በትግልና በመከራ ብዙ ፈታኝ በሆነ ወቅት ውስጥ አልፈዋል። ያ ደግሞ እንዲቋቋም ያደረጋቸው ፈተናውን አልፈው ይህን በዓል እንዲያከብሩ እድሉን የሰጣቸው ስልጠና ይመስለኛል። ስልጠናው በጣም ዝግጁ አድርጓቸዋል። በስራ ከባድ ሁኔታዎች ሲገጥሟቸው ይህም ያልፋል ከማለት ይልቅ በፈተናዎች ውስጥ መፍትሄ መፈለግን መርጠው ከስራ ባልደረቦች ጋር በመተጋገዝ ተስፋ ባለመቁረጥና ለመጪው ትውልድ መልካም አርአያ ሆኖ በማለፍ የጽናት መንፈስ እንዲኖራቸው አድርጓቸዋል። ታዲያ ዛሬም እናት ሀገራቸው በጠራቻቸውና በፈለገቻቸው ሰዓት ሁሉ ፈጥነው እንደሚደርሱ በልበ ሙሉነት ይናገራሉ። ፖሊስ አገልጋይ ነው። ፖሊስ ታዛዥ ነው። ፖሊስ ለህዝብ ታማኝ ነው። ለህግ፣ ለመንግስት፣ ለህዝብ ታማኝ። ይሄንን ይዞ ነው ወጣቱ ትውልድ መነሳት ያለበት። በተለይም ዩኒፎርሙን ለብሶ መለያውን አድርጎ የወንጀል መከላከልን ስራ በሚሰራበት ጊዜ፣ የምርመራ ስራዎችን በሚሰራበት ጊዜ እንዲሁም ሌሎች ማንኛውንም ፖሊሳዊ በብቃት መወጣት፣ ታዛዥነትን፣ ለስራ ብቃት እንዲኖረው መማርን፣ ማንበብን እጅግ በጣም ጓደኛው ወይም የራሱ ሀብት ሊያደርገው ይገባል ባይ ነኝ። አሁንም መንግስት ለሚጠራው ማንኛውም ግዳጅ ቢቀርብለት በሙሉ ፈቃደኝነት ጥሪውን አክብሮ የሚመጣ ነው። ለምን? ሀገራዊ ፍቅር አለው። ከሀገራዊ ፍቅር ብቻ ሳይሆን የእርስ በርስም ፍቅር አለ። ወደምንሄድበት ተግባር ሁላ በአሸናፊነትም የሚወጣ ሰራዊት ስለሆነ መንግስት በሚጠራን ሁሉ ከጎኑ ለመቆም ዝግጁ ነን። ዘመናት ሲለዋወጡ፣ ስርዓቶች ሲፈራረቁና ፖለቲካዊም ሆነ ማህበራዊ ቀውሶች ሲከሰቱ ግለሰባዊ ዓላማን አስበልጦ መሄድ ሀገርን ይጎዳል። ስለዚህ ትኩረትን ሁልጊዜም በስራ ጥራትና ህዝብን በታማኝነት ማገልገል ላይ ብቻ መሆን እንደሚገባ ካላቸው ተሞክሮ በመነሳት ሀሳባቸውን ገልጸዋል። ፖሊስ የሰጠኝን እናት አባቴ አልሰጠኝም። ፖሊስ ማሰልጠኛ ውስጥ ያገኘሁትን በህይወት ተሞክሮ በስራ ተሞክሮ ውስጥ ያገኘኋቸው በርካታ ውጤቶች አሉ እና እነዛ ለኔ ሙሉነት አብቅቶኛልና ፕሊዝ ፖሊስን ውደዱት ነው። ፖሊስን ሁኑት ነው። ፖሊስ ሆናችሁ ኑሩ ነው። እኛ ስንቀጠር 127 ብር ነው ደሞዛችን። ምልምል ወታደር ተብለን ነው ስንወጣ ከሰራዊቱ በክብር ስንሰናበት ደግሞ ኮማንደር ደረጃ የደረሰም አለ። አሁን ለምሳሌ ኮማንደር ደረጃ ደርሻለሁ። እዛ ልደርስ የቻልኩት ሰራዊቱ ባረገልኝ ድጋፍና ማበረታቻ ስለሆነ አሁን ያለውም ሰራዊት ይሄንን አውቆ ከልቡ አፍቅሮ ሰራዊቱ እስከሰራ ማደግ እንደሚችል መለወጥ እንደሚችል ልገልጽ እወዳለሁ። በጉራጌ ዞን እዣ ወረዳ የነፍስ ማጥፋት ወንጀል የፈጸመው ግለሰብ በፖሊስ ቁጥጥር ስር ውሎ የቅጣት ውሳኔ መተላለፉን ፖሊስ አስታወቀ። ጸጋነሽ ገብረ ማርያም ጥንቅር አላት።
በጉራጌ ዞን ዣ ወረዳ አጓጅ ተረህ ቀበሌ ልዩ ቦታው ሸህረሞ ተብሎ በሚጠራው አካባቢ ተከሳሽ ሱልጣን ነጋሽ የሟች ወይዘሮ ውዱ ንስራነ የግል ማሳ ውስጥ ያለ ፈቃድ በመግባት ጫት መስበር መጀመሩን መርማሪ ፖሊስ ኢንስፔክተር ለውጡ ባዴ ተናግረዋል። በወቅቱ አቅመ ደካማዋ እናት ወይዘሮ ውዱ ንስራነ ድንገት ቦታው ላይ በመድረስ ለምን ያለ ፈቃዴ ማሳዬ ውስጥ ገብተህ ጫት ትሰብራለህ በማለት ይጠይቃሉ። በዚህ አለመግባባት ይፈጠራል። ተከሳሽ ሱልጣን ነጋሽ በቅጽበት በወሰደው የጭካኔ እርምጃ በአካባቢው ባገኘው ዱላ የሟች ጭንቅላትን ደጋግሞ በመምታት ሕይወታቸው በአሰቃቂ ሁኔታ እንዲያልፍ ማድረጉም ተገልጿል። አጓጅ ተረህ ቀበሌ በቀን 19 10ኛ ወር 2017 ዓ.ም ልዩ ቦታው ሸህረሞ በሚባል ቦታ ከቀኑ 10 ሰዓት አካባቢ አንድ እናት ጓሯቸው ላይ ሞተዋል ተብሎ ጥቆማ ደረሰን። እስከ ቦታው ደረስን። በወረዳው ፓትሮል መኪና ፖሊሶችን ይዘን ሄድን። ስንሄድ ያው እናትየው ተገለው ጓሯቸው ላይ ተገለው የገደላቸው በወቅቱ አይታወቅም። ደርሰን ምንድነው ማድረግ ያለብን የሚል ነገር ቦታው አጠርን። መረጃ ማሰባሰብ ስራ ሰራን። ከዛ አስክሬን አንስተን ወደ ወራቤ ሆስፒታል ወሰድን። እንደ መርማሪ ፖሊሱ ገለጻ ወንጀል ፈጻሚው ሱልጣን ነጋሽ ከአካባቢው የተሰወረ ሲሆን የእዣ ወረዳ ፖሊስ ጽፈት ቤት ከወረዳው ፍትህ ጽፈት ቤትና ከማህበረሰቡ ጋር በመቀናጀት ባደረጉት ጥብቅ ክትትል ጥፋተኛው በቁጥጥር ስር ይውላል። ፖሊስም የምርመራ መዝገቡን በሰውና በሕክምና ማስረጃ ያጠናክራል። ምርመራውንም አጠናቆ ለጉራጌ ዞን ፍትህ መምሪያ ይልካል። ከፖሊስ የቀረበለት የምርመራ መዝገብ የተመለከተው የጉራጌ ዞን ከፍተኛ ፍርድ ቤትም ጥፋተኛ መሆኑን ያረጋግጣል። የአካባቢው ማህበረሰብ ግን መጀመሪያ እዛ ቦታ ስንሄድ የተጠራጠሩት ሰው ነበር። ማን ነው የሚል ነገር ስንላቸው ገሌ ዲታ ወይም ሱልጣን የሚባል ልጅ እሱ ከዓይናችሁ ቁራኛ እንዳያልፍ እንዳይሄድ የሚል ነገር ነገሩን። እኛም ተጠራጥረን ይዘነው ወደ ጣባ ይዘን ሄድን። ሊያምን አልቻለም። በሰዓቱ ምንም በቃ አልፈጸምኩም ነው ያለው። ግን እኛ ሰለቸን ደከመን ሳንል ያው ከወረዳው አቃቢ ሕግ ጋር በመሆን ወደ ቦታው በመሄድ የአካባቢ ማስረጃዎችን በማጠናከር የምርመራ መዝገቡ አጠናክረን ወደ ጉራጌ ዞን ፖሊስ በመላክ የጉራጌ ዞን ፖሊስ ወደ ዞን አቃቢ ሕግ በመላክ ጉዳዩ ሲከታተል ቆይቶ ወደ ማረሚያ ሊገባ ችሏል። ታህሳስ 20 ቀን 2018 ዓ.ም በዋለው ችሎትም ጥፋተኛውን ይቀጣል፣ ሌላውን ያስጠነቅቃል በማለት ሱልጣን ነጋሽ በእድሜ ልክ ጽኑ እስራት እንዲቀጣ ውሳኔ ተላልፎበታል ሲል ኢንስፔክተር ለውጡ ባዴ ተናግረዋል። በመጨረሻም ኢንስፔክተሩ አያይዘው ወንጀለኛው የህግ ተጠያቂ እንዲሆን በሚደረገው ጥረት ውስጥ የማህበረሰቡ ተሳትፎ ከፍተኛ መሆኑን ገልጸው ግጭቶች በኃይል ሳይሆን በህግ ማቀፍና በሰላም ብቻ መፈታት እንዳለባቸው አስታውሰው ወንጀልን አስቀድሞ ለመከላከልና የህግ የበላይነትን ለማስከበር የጋራ ትብብራችን ሊጠናከር ይገባል ሲሉም ጥሪያቸውን አስተላልፈዋል። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ የውጭ ቋንቋዎችና በሬዲዮ ኦፕሬተር ሙያ ያሰለጠናቸውን አመራርና አባላት አስመረቀ። ተጨማሪውን ይዘናል። የኢትዮጵያ ፌዴራል ፖሊስ ከሪፎርም ወዲህ ዘርፈ ብዙ ተግባራትን በማከናወን በሁሉም መስክ አመርቂ ውጤቶችን እያስመዘገበ ይገኛል። በዚህም የኢትዮጵያ ፖሊስ ዩኒቨርሲቲ በእውቀት የዳበረና በአካል ብቃት የጠነከረ ሰራዊት በማፍራት ረገድ ፈርቀዳጅ ሚና እየተጫወተ ይገኛል። ዩኒቨርሲቲው ሰሞኑን በተለያዩ የውጭ ቋንቋዎች ያሰለጠናቸውን የፖሊስ አመራሮችና አባላት በኮልፌ ማሰልጠኛ ማዕከል ያስመረቀ ስለመሆኑ ተገልጿል። የኢትዮጵያ ፌዴራል ፖሊስ እንደሚታወቀው በዚህ በአካሄደው ሪፎርም መሰረት አንዱ የተከፈተው የውጭና የሰላም ማስከበር ስልጠና ማዕከል መምሪያ ነው። በውጭ ቋንቋዎች ስልጠና ዲፓርትመንት ውስጥ የተለያዩ ስልጠናዎች እንሰጣለን። እንግሊዘኛ በዋነኝነት፣ ፍሬንች፣ ቻይንኛ እና አረብኛ ቋንቋ በቅርብ ጨምረን እየሰጠን ያለ ነውና እንግዲህ የዚህ ስልጠና ዋናው ዓላማ ምንድነው? ሰራዊቱን በተለያየ የውጭ ቋንቋ በተለይ ለዓለም አቀፍ ሶሳይቲ ያንን የፖሊሳዊ ሰርቪስ ደሊቨር ለማድረግ ማለት ነው።
በሌላ በኩል ዩኒቨርሲቲው ምስጢራዊነቱ የተጠበቀ የመረጃ ልውውጥና ደህንነቱ የተረጋገጠ የወንጀል መከላከል ስራን ለማሳለጥ በሚያስችል መልኩ ከአናሎግ ወደ ዲጂታል ቴክኖሎጂ ሽግግር ጋር በተጣጣመ ስርዓተ ትምህርት ያሰለጠናቸውን የሬዲዮ መገናኛ ኦፕሬተሮች አስመርቋል። ሰልጣኞችም በቆይታቸው በዘርፉ በቂ እውቀትና ክህሎት መቅሰማቸውም ተገልጿል። ከዚህ በፊት ያልነበራቸውን የሬዲዮ ኮሚኒኬሽን ወይም ሬዲዮ ኦፕሬተር ስልጠና ሰልጥነው ወጥተው ለኢትዮጵያ ፌዴራል ፖሊስ ለወንጀል መከላከል ስራ አመቺ ሆኖ መገኘት ይጠበቃል። ይሄ አሁን በቅተዋል፣ ጥሩ ናቸው። በየትኛውም አይነት መልኩ ቢሰማሩ የወንጀል መከላከል ስራ ለማሳለጥ ጥሩ ዝግጅትና ትምህርት ተምረው ተመርቀዋል። ስልጠና የወሰድነው ወደ ዋናው የረዝም ርቀት ኦፕሬተር የመገናኛ ሬዲዮ ቢሆንም ግን አብረው ሊሄዱ የሚችሉ ወደ 11 ኮርሶችን ወስደናል። ከነሱም ለአብነት ምንጠቅሳቸው ህገ መንግስት፣ ስነ ምግባር፣ የአንድ ሬዲዮ ኦፕሬተር ተግባርና ኃላፊነት፣ ምርመራ እና የወዘተ ሰነድ፣ ሳይፈር ኮድ የተለያዩ ትምህርቶችን ወስደናል። ኢትዮጵያ ሀገራዊና ዓለም አቀፋዊ ሁነቶችን በየጊዜው የምታስተናግድ በመሆኗ የሀገሪቱን ሰላምና ደህንነት ከማስጠበቅ ጎን ለጎን በቀጣይ ለምታስተናግዳቸው ስብሰባዎችና ታላላቅ ሁነቶች የጸጥታ ስራን በብቃት ለመወጣትና ለማስተናገድ አመራርና አባላቱ በተለያዩ የውጭ ቋንቋዎች መብቃታቸው ከፍተኛ ፋይዳ እንዳለው ተብራርቷል። ሀገራችን በተለይ በሚቀጥሉት ዓመታት ከፍተኛ ቁጥር ያለው የዲፕሎማቲክ ጋዘሪንግ ሆስት ታደርጋለች። በዚህ ኩነቶች ላይ ፖሊሶቻችን ለዓለም አቀፉ ማህበረሰብ ተገቢውን ፖሊሳዊ ሰርቪስ ደሊቨር ለማድረግ አትሊስት ኮሚኒኬት ማድረግ መቻል አለባቸው። በተለያየ ውጭ ቋንቋ መመርመር የሚችሉ ፖሊሳዊ ሰርቪስንም ደሊቨር ማድረግ እንዲችሉ ያግዛቸዋል። ሰራዊቱ የተጣለበትን ሀገራዊ ግዳጅ በላቀ ጀግንነት መፈጸም እንዲችል በአካል የጠነከረ በሙያው የዳበረና በስነ ምግባር የታነጸ ለማድረግ አሁናዊ ስልጠናዎች ያላቸው አበርክቶ የጎላ ስለመሆኑም ተመላክቷል። ኃላፊነት ከመውጣት አንጻር የአንድ ወታደር ግዴታው ነው። ያንንም በመረዳት ስለዚህ ጠንክረን ለመስራትና በቁርጠኝነት ሀገራችንን ለማገልገል ቁርጠኛንና በተመደብንበት ሙያ ገብተን በሞራል እንሰራለን። በአሁኑ ወቅት ዩኒቨርሲቲው እያከናወናቸው ባሉ ሀገራዊና ዓለም አቀፋዊ አጋርነቶች አዎንታዊ ውጤቶች እየተመዘገቡ እንደሚገኝ ተጠቁሞ በቀጣይ ይህንኑ አጠናክሮ ለማስቀጠል በርካታ ተግባራት እየተከናወኑ እንደሆነም ተገልጿል። በሐረሪ ክልል አስተማማኝ ሰላም እንዲፈጠር የኢትዮጵያ ፌዴራል ፖሊስ ቁርጠኝነትንና የሕዝብ ትብብር የላቀ ድርሻ ነው ሲሉ የሐረሪ ክልል ፖሊስ ጠቅላይ መምሪያ አስታወቀ። ግዛቸው ገለታ። የሐረሪ ሕዝብ ክልል ፖሊስ ከኢትዮጵያ ፌዴራል ፖሊስ የሪፎርም ተሞክሮችን በመውሰድ በስራ ላይ በማዋሉ ስር ነቀል ለውጥ እንዲያመጣ አስችሎታል። የክልሉ ፖሊስ አዛዥ ኮሚሽነር አህመድ አብዲ እንደገለጹት ለክልሉ አስተማማኝ ሰላም መረጋገጥ የኢትዮጵያ ፌዴራል ፖሊስ ከፍተኛ መስዋዕትነት በመክፈል ታሪካዊ ድርሻ ተወጥቷል። የፌዴራል ፖሊስ ለዚህ ለሐረሪ ክልል ያደረገው አስተዋጽኦ እጅግ በጣም ትልቅ ነው። ከግርግሩ ጊዜ ጀምሮ ከለውጡ ጊዜ ጀምሮ የፖሊስ በሆነ ሰዓት ላይ የተራከመበት ጊዜ ነበር፣ የተበታተነበት ጊዜ ነበር። የዛን ሰዓት እንደ ፖሊስ እንደ ሐረሪ ክልል ፖሊስ ሆኖ ያለውን የነበሩትን ችግሮች ተጋፍቶ የነበረውን የላለውን ፖሊስ አጠናክሮ የነበሩትን አላግባብ የነበሩትን ነገሮች አደራጅቶ እንግዲህ ከኛ ጋር ያለ ነው። ብዙ መስዋዕትን ከፍለዋል። ፖሊስ ራሱን የቻለው ድርሻ ያለው ህዝቡም ራሱ ነው። ዋናው ነገር ግን ዋናው ወንጀሉን መከላከል የፖሊስ ስራ ብቻ አይደለም። ፖሊስ ብቻውን እያንዳንዱ ግለሰብ በር አይጠብቅም። ፖሊስም የወጣ ከህብረተሰብ ነው፣ ህብረተሰቡም የፖሊስ ነው፣ ቤተሰብ ነን። ስለዚህ የሚለየን ምንድነው? መለየው ነው፣ ስራቸው ነው። እኛ ደግሞ ከኋላ ደጀን ካላረግንለት ለፖሊስ ፖሊሱ ብቻ ምንም ስለማድረግ እያንዳንዱ ህብረተሰብ ለፖሊስ ክብር አለው፣ ይናበባል፣ ይናገራሉ። በቴክኖሎጂ የታገዘ የወንጀል መከላከል ስራ በመከናወኑ በርካታ ውጤቶች መመዝገባቸው ተመላክቷል። ከዚህ ቀደም በክልሉ ይፈጸሙ የነበሩ ወንጀሎችም በከፍተኛ ደረጃ መቀነሳቸው ተገልጿል። ከተማችን ሲሲቲቪ ካሜራ አልነበረም አሁን በፊት። አሁን ከተማ ሙሉ ካሜራ አለ። ወንጀለኞች ራሱ አቅዶ ወንጀል ለመፈጸም አቅዶ ሲመጣ በየቦታው ካሜራ መኖሩን አውቆ ሰው ወንጀልን ከመፈጸም የሚቆጠቡበት ሁኔታዎች አለ ብቻ ሳይሆን በዚህ ካሜራ ተጠቅመን ብዙ ወንጀለኞችን ይዘን በሕግ እንዲጠየቁ የማድረግ ስራዎቹ በጣም ከፍ እያለ ስለመጣ አሁን ያለው ደረጃ
በጣም ጥሩ ደረጃ ላይ ነው ያለው ማለት ይቻላል። አሁን ፖሊስንና ማህበረሰብ መካከል ክፍተት የፈጠረው ነገር እያስወገድን የነበረው ሰላም እየተጠናከረ እንዴት ተደርጎ በአሁኑ ሰዓት በፍጹም ይሰራ የነበረ ወንጀል ከ150% በታች ሆኗል። ከ50% በታች ሆኗል ወንጀል። ዝርፊያ ነበር፣ መደፈር ነበር፣ ሐሺሽ የተለያዩ የሚጠቀሙ ነበሩ። አሁን ማህበረሰቡና ፖሊስ ከተቀናጀ ወዲህ ወንጀል ቀንሶ ምንም ወንጀል የለም አይባልም፣ ይኖራል፣ ግን ከ50% በታች ነው። የሐረሪ ክልል ህዝብ ከጸጥታ አካላት ጋር መቀናጀቱ የትብብር ባህልን ከፍ እንዲል አድርጎታል። ከሶማሌ ከኦሮሚያና ከድሬዳዋ እንዲሁም ከሌሎች ጋር የተፈጠረው ጠንካራ ትብብር ደግሞ ወንጀለኞች የሚሸሸጉበት እድል እንዳይኖራቸው አድርጓል ተብሏል። ይህ ቅንጅት ታዲያ ለዘላቂ ሰላም መረጋገጥ የጎላ ፋይዳ እንዳለውም ተገልጿል። የኦሮሚያ ወረዳዎች አሉ፣ ሶማሌ አለ፣ እንዲሁም የድሬዳዋ ፖሊስ አለ። ከነሱ ጋር ቅንጅታዊ አሰራር ነው ያለን። በጋራ ነው የምንሰራው። እዚህ ጋር ወንጀል ሰርቶ ሄደው ሶማሌ ከሄደም ከሶማሌ እናመጣለን። እነሱም ደግሞ እዛ ጋር ችግር ፈጥሮ የመጣውን እዚህ ጋር እኛም ልክ እንደነሱ ፖሊስ ሆነን ይዘን እናስረክባለን። ድሬዳዋም እንደዛው፣ ኦሮሚያም በተመሳሳይ እንደዛው። በማህበረሰብና በፖሊስ መካከል ያለውን ቅርርብ በመፍጠር ማህበረሰቡ ፖሊስ የኔ ነው፣ ፖሊስ ደግሞ ማህበረሰብ ነው የሚለውን የፖሊስ ዶክትሪን ጽንሰ ሀሳብ ውስጥ አንዱ ከመተግበር አኳያ በየአካባቢው የየወረዳው የየቀበሌ የማህበረሰብ ደህንነት ፓትሮሊንግ አደረጃጀት አለ። የማህበረሰብ አደረጃጀቱ የፓትሮሊንጉ በየወረዳው አለ። የገለልተኛ አማካሪ ደግሞ በክልል በወረዳ በቀበሌ ደረጃ የተዋቀረ ነው ማለት ነው። ከህብረተሰቡና ከሌሎች የጸጥታ አካላት ጋር ተቀናጅቶ የመስራቱ አስፈላጊነት የጎላ በመሆኑ የሐረሪ ክልልን ሰላም ዘላቂ ለማድረግ የተጀመረው የጋራ ስራ ተጠናክሮ እንደሚቀጥል የገለጸው የክልሉ ፖሊስ የኢትዮጵያ ፌዴራል ፖሊስ ለክልሉ ዘላቂ ሰላም እያደረገ ላለው የላቀ አስተዋጽኦ ምስጋና አቅርቧል። ፌዴራል ፖሊስ እንግዲህ ለኛ ትልቅ ጉልበታችን ሆኖ ነው አብረን እየሰራን ያለ ነው ማለት ነው። እንደ ተቋም ደግሞ ከላይ ድጋፎች እየተደረጉልን ያለውና ያን ድጋፍ ለኛ የጀርባ አጥንት ሆኖልን ጡንቻ ሆኖልን ይሄድን ያለውና በጣም እናመሰግናቸዋለን ማለት ፈልጋለሁ። የተከበራችሁ ተመልካቾቻችን ስለተከታተላችሁን ከልብ እናመሰግናለን። ለዕለቱ የነበሩን ፖሊሳዊና ወንጀል ነክ መረጃዎቻችን የእስካሁኖቹን ይመስሉ ነበረ። ኢንስፔክተር አዩብ ዝማሙዬ ከመረጃዎቹ ጋር ቆይታ አድርጌያለሁ። ቀሪ የፖሊስና ህብረተሰብ መሰናዶቻችን ይቀጥላሉ። በያላችሁበት ጥሩ ጊዜ